እሺ እንግዳ ተቀበሉ። ኦኬ ብሩኬ እንግዳ ተቀበሉ። ብሩኬ ዮናስን ተቀበል። እሺ አሁን ገላቶቹ ግን ያሉበት ሁኔታ ይሄ ነው። በቃ አሁን የሚደግፋቸው አጥተው እየተንከራተቱ ነው ያሉት ከወዲያ ወዲህ ማለት ነውና እንግዲህ እሺ ዮኒ እንኳን ደህና መጣክ። እሺ ቅድም እናንተን ሳስተግሮኝ እንዴ እሺ ቅድም ትንሽ ኔትወርክ ምናምን አስቸግሮኝ ነበር፣ ይቅርታ። ተሰማለህ? ተሰማለህ? ኦኬ ምንድነው እኔ በመጀመሪያ ሐሳቤን የምገልጸው ገድላቱን መወገዙን እኔ ለራሴ አልቀበል። ምክንያቱም በቃ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ለዘመናት ተጠቅመንበታል። እኔ በራሴ ማንም ስለተናገረን የምቀበለው ማንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ ነው። መጥምቁ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና የምንወደውም ነው መጥምቁ ዮሐንስ። ስለዚህ ተአምርም ማድረግ ነው። እኔ በገድሉ አጋንንት ሲወጣ ይቻላል በራሴ ገብቷል። ማንም ስለተናገረ ሳይሆን ያየሁትን አልክድም ገብቷል። የሆነ ሐሳብ በጠፋ ቁጥር መጽሐፍ ቅዱስ ላይ አመሳክሮ መናገር ማስረዳት አልተቻለም ማለት እንደዚህ እናድርግ። አሁን መጥምቁ ዮሐንስን እኛም እጅግ በጣም የምንወደው ነብይ ነው። በጣም የምንወደው ነብይ አሁን ስለ መጥምቁ ዮሐንስ መጽሐፍ ቅዱስ ላይ ስላለው መጥምቁ ዮሐንስ እያወራን ሳይሆን በሱ ስም ስለተጻፈው መጽሐፍ ነው እያወራን ያለነው ማለት ነው። ሰው መለየት ያስፈልጋል። አሁን ስለ እግዚአብሔር ነብይ ስለሆነው ስለ ዘካርያስ ልጅ ሳይሆን እያወራን ያለነው በሱ ስም ስለተዋሸው ውሸት ነው እያወራን ያለነው። መጽሐፉን የሰጠችህ የአንተ ቤተክርስቲያን ናት አይደለ? ይሁን ያው መልካም የሰጠው መጽሐፍ ትክክል አይደለም ስትልክ ደግሞ ልትቀበል የሚገባው ቤተክርስቲያኗን ነው ማለት ነው። ይሁን ያልሆነ እንኳን እንቀበልም። አሪዮስ እኮ በጥንት ትክክለኛ አባት ነበረ ገብቷል። ሲሳሳት ግን ዝም ብሎ ቤተክርስቲያንም እሱ ትክክል ነው ብላ አብረው አልሄደችም ገብቷል። የሚወጣው ይወጣል እንጂ ዝም ብለን አንማገድም ገብቷል። አሁን እነሱ አሪዮሶች ናቸው ሲሉ አይደል? ምሳሌ ነው የምጠቅስልህ ወንድሜ። አሁን ማለት መናገር እስካለብኝ ነው የምናገረው። አሪዮስ ሲሳሳት ብቻውን ወጣ። አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ነው ገብቷል አይደል? እንደዛ ነው። ተሳስተዋል ያልከኝ ነው። ተሳስተዋል ሲኖዶስ። አዎ ተሳስተዋል። አሁን ያሉት ሲጀመር ለቤተ ክርስቲያንም ለመምራት አቅምም ብቃቱም የላቸውም። እርስ በርስ ተከፋፍለው አንዴ ትግራይ አንዴ ኦሮሞ ቤተ ክህነት እያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ አላምንም ሲጀመር ማለት ነው። ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው። መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ አላምንም። በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ አላምንም። አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ። እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው የምቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት። የአሁኖቹ ሲጀመር ብቃቱ የላቸውም። እንደዚህ መጥምቁ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም። ገብቷል። እኔ በጣም ነው ያልፈርኩት። ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ? እኔ ኦርቶዶክስ ነኝ። አዎ አይ እንደዚህ አይነገርም። ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን። ቤተ አቅልሲያ እየጠየቀው ነው። ኦርቶዶክስ ነው እያለው ነው። እድል ስንሰጠው ነው የሚሻለው። ኤርሚ እድል ስንሰጠው ይጠይቀዋል። ኦርቶዶክስ ነኝ ኦርቶዶክስ ነኝ። እርግጠኛ ነህ? አዎ ጠይቀኝ። ለኦርቶዶክስነቴ የፈለግከውን ጥያቄ ጠይቀኝ። እሺ ሰባቱ አዕማደ ምስጢርን ንገረኝ። ቢኒያም ሰባት አዕማደ ምስጢር የለም፣ አምስቱ አዕማደ ምስጢር ናቸው ያሉት። አንተ ራስህ ተሳስተሃል። በቃ አሁን ከዚህ በላይ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን አምስቱ አዕማደ ምስጢር እነዚህን መተናተናቸዋለሁ እስከ መጨረሻው። ከመጽሐፍ ቅዱስ አንጻርም ከእናንድምታው ነው የምተረጉምልህ። ከእናንድምታው አንድ ጥያቄ ልጠይቅህ። እሱ ላይ አንድ ጥያቄ ብቻ ልጠይቅህ። ቆይ ቤተ አቅልሲያ ሙሉ ኦርቶዶክስ ተዋህዶ የማይቀበለውን ስለሆነ ማለት ነው። ቆይ ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት? ቤተ አቅልሲያ የዮናስን አንደኛ ቤተክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም። አንደኛ ማለት ነው
የጳጳሳቱም የሰው ችግር እንደ ቤተክርስቲያን ችግር ተደርጎ አይወሰድም። እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም። ምክንያቱም ቤተክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል? አባት ጳጳሳቱን ያልኩት ቤተክርስቲያንን አላልኩም። ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል? እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል? ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት አልታረቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ። የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያንን ይወክላሉ። ክርስቶስ ጠላታችሁን ውደዱ ብለው እነሱ እርቅን አንወድም ያሉት። አዳምጠኝ። ቆይ የግለሰብ ሐሳብ ግለሰቦች አይደሉም፣ ጳጳሳት ናቸው። ትግራይ ክልል ነው። የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ፣ አዳምጠኝ። ግለሰቦች አይደሉም፣ ትግራይን የሚመሩ ናቸው። እነዚህ ሰዎች አንታረቅም ብለዋል፣ ፖለቲከኞች ታርቀው ማለት ነው። ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለኝ ነው? የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለኝ ነው? ይቅርታ አድርግልኝ። እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው? እግዚአብሔር መንፈስ ቅዱስን ነው የማምነው። እግዚአብሔር መንፈስ ቅዱስ። ስለዚህ ቤተክርስቲያኒቷ በመንፈስ ቅዱስ ነው የምትመራው ማለት ነው። ቻው፣ ጨርሻለሁ። ይቅርታ አድርግልኝ። የት ነው የሚሄደው? ታዲያ እኮ ምን ማለት ነው ታዲያ? ቆይ አሁን ዮኒ አንዴ አንተ በጣም ትችላለህ እኮ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል? ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ፣ እሺ ልጁ ካለ ማለት ነው የምጠይቀው ምን መሰለህ የምጠይቀው ኦኬ አለ። በጣም ጥሩ። መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል። እነዚህ ሰዎች እርቅን እምቢ ብለው መንፈስ ቅዱስ ያድርባቸዋል? አያድርባቸውም። ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው። ገብቷል? በእነ አቡነ ተክለ ሃይማኖት ጳጳስ፣ ሶስተኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70-90 ኪሎ ላይ ተቀምጠው አይደለም። እና አቡነ ተክለ ሃይማኖት 28 ኪሎ ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላላሉት። ተረጋጋ። ስለዚህ ለቤተክርስቲያን አስባ አይመስለኝም አንተ ለቤተክርስቲያን ለምንድን ነው ማለት አይደለም። መጥምቁ ዮሐንስ ገድሉ እኔ ተአምር ሲያደርግ አይቼዋለሁ እያልኩ ነው ወንድሜ። ትጸልይላቸዋል። አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተክርስቲያን ልጅ ብትሆን ስለ ቤተክርስቲያን ትጸልያለህ እኮ። ቤተክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ። ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ። አንዴ ልጠይቅህ ወንድሜ ይቅርታ። ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን። ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ። ሲባረሩ እነሱ ስራቸውን አልተወገዱም። እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው። ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ሰራተው ልጇን ማሳደግ አልቻለችም። በእነሱ ተመርተን ማለት ነው ከስራ የተባረሩ ስንት ናቸው? ጥቁር አስለብሰው ማለት ነው። እንሞታለን አሉ። እነሱ አልሞቱም። የኛዎቹ ግን ሞቱ። ስንት ነው ምዕመን የሞተው? ለእነሱ ድጎማ ተደርጓል። ልጆቻቸው ሞቱ አሉ። እነዚህ ናቸው አባቶች፣ መሪዎች ሊያፍሩ ይገባል። ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ። አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኔ የምመራበት ቀኖናና ዶግማ ስርዓት አለ። ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ። ገብቶሃል አይደል? እሺ ልምጣል ቀኖና አለ እዚሁ ጋር ልጠይቅ ወንድሜ። ቆይ አንዴ ልጠይቅ። አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሂድ ነው የሚለው። እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት። በበቅሎ አይሂድ ነው የሚለው መጽሐፉ ማለት ነው። ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው የሚለው። እነዚህ በቪኤት በ60-70 ሚሊዮን ብር መኪና ይሄዱ እንዴ? እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው? እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ፣ በደንብ ልጥቀስልህ። ጥላቻን ለማድረግ ጥላቻ አይደል? ሐሰት ከሆነ የተናገርኩት ሐሰት ነው በለኛ፣ ሐሰት ነው በለኝ የተናገርኩት። ስማ አንተ አሁን በፈረስ የት ነው ያለው? የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ? አባ ፋኑኤል በቆይ አዳምጠኝ። የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው ቆይ አዳምጠኝ ነው የምልህ። በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘገጃጀት ያሳዩ ጳጳሳት የሉ? ጳጳስ ያኔ አንዴ ይቅርታ ቤተ አዳምጠኝ። አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው። አሁን ለምሳሌ አዲስ አበባ እኔ የሚዩት ያደረኩ በጣም ይቅርታ አንዴ ስሙን
በጣም ብዙ ሺህ ሰው ነው የሚሰማችሁ። እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁ እና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ማለት ነው። ቴንክ ዩ። እሺ መልካም። እኔ አንድ ጥያቄ ልጠይቅህ። በቪ8 በጥሩ መኪና መሄዳቸው ምንድነው ጥፋቱ? ለምሳሌ በፈረስ ሂዱ ነው የምትለው አንተ? እሺ ልመልስልህ። መጽሐፉ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ሳይሆን ህጋችን ነው። በቃ በመጽሐፈ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሂድ ይላል። እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ እኮ በየቤተ ክርስቲያኑ የሚለምነው ስንት ነው? ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ? አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም? እነዚህ ሰዎች እውነተኞች ከሆኑ ማለት ነው። አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት። እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷት። ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የኳተነው። እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው። መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው። በፕሌኑን ለምን አይሄዱም? ስማ ጥሩ ዕቃን አትጠቀም ያለ ሰው አለ እንዴ? ለእንክብካቤ ይገባቸዋል። ብዙ አገልግሎት ያለባቸው ናቸው። ለእንቅስቃሴያቸው ደግሞ ቢያንስ በፈረስ ወይም በእግር በፈረስ አይሄድ በእግር እንዲሄድ ነው እንዴ? ምን ያክል ኪሎ ሜትር ነው የሚንቀሳቀሱት? ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው። የተሻለ አዳምጠኝሽ። በጣም መልካም። እሺ ልጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበህ ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው። በነፋስ አውታር ይሄዳሉ እንደነ አባ ሳሙኤል ማለት ነው። ቢሆንስ አንተ አሁን እንደዚህ አዳምጠኝ። እነሱ እንዴት ታያለህ? እየሰማሁህ እኮ ነው አንተን ደግሞ አዳምጠኝ። በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ። ገብቶሃል አይደለ? ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከድሃ መቀነት እየተፈታ አይ አንተ አታይማ። አሁን እኮ የበቁትንም ለማየት አንተ እያየህ ያለው ሌላ ነገር ነው። ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል። ገብቶሃል አይደል? አሁን መጥፎ ነገርን እያየ አንተ እኮ የእግዚአብሔርንም ስራ ማየት እኮ አትችልም። አሁን በዚህ አጋጣሚ የእግዚአብሔርን ስራ ወንድሜ እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ። ይኸውልህ ዝም ብዬ ነበር። አዳምጠኛ እንዴ ዝም ብዬ ነበር። ክፉ ሲያደርጉ አዳምጠኛ ወንድሜ እየሰማሁ እኮ ነው። ክፉ ሲያደርጉ ዝም ብለን ነበር። አሁን ድንበር አለፉ ማለት ነው። ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን አንዴ ስማኛ መስመር ላስይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60-70 ሚሊዮን መኪና መሄዳቸውን የተቃወምከው? ከመጽሐፍ አንፃር ተናገር። አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር። እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው። ዮኒ አንተ ነገርን መጀመሪያ ከዛ እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋሕዶ መሰረት ስርዓት አለ። በስርዓታችን መሰረት መጽሐፎቻችን ምን ይሉናል? ገድልን እንቀበል ዘንድ ድርሳናትን፣ የሊቃውንቱን መጽሐፍ፣ እነዚህ ሃይማኖት አበው፣ ሐዲስ ኪዳትን፣ ብሉያትን ከናንድምታው እንድንቀበል ያዘናል። ተቀብለናል። በዚህ መሰረት መጽሐፈ መነኮሳት የምንቀበለው አንዱ መጽሐፋችን ነው። በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል። እሺ ዘመኑን ዋጁት በሚለው እንኳን እንደው ግድ እናጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ገብቷል። የ4 ሚሊዮን ብር መኪና መኳል እንደዚህ አይነት የሚያወጡት ምን አይነት እብሪት ነው? ሲጀመር ደግሞ መነኩሴ ነጋዴ ይነግድ አይልም መጽሐፋችን ማለት መጽሐፍ መነኩስ አንድ ሰው ከመነኮሰ በኋላ ማለት መነገድ አይችልም። እና አባ ሕፃን አይነግዱም። አረ እንደውም ከንግድም ደግሞ የከፋው እኮ ድለላ ነው እኮ። የድለላ ባለሙያ በኮንፊደንስ አይደል የተናገሩት። ማውጣት እኮ ይቻላል ቪዲዮውን። እኔ ደላላ ነኝ ብለው በድለላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም። ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም። እንደዛ የሚነግድ ቢባል እንደው ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚት በቃ ጥሩ ነው። እኔ ግን ባጭሩ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርገውና ስሙት። ቀጥል። መልካም። ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው የማምነው።
እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው ሲንቀሳቀስ ነው፣ ሲሄድ ነው፣ በቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ። ምንድነው ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለምና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት። ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብዬ አምናለሁ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን እዚህ ቦታ ስለ አባቶች አይሳሳቱም ብለን ነው የምታምነው? የለውም። እኔ ብዙም ጊዜ የለኝም እንደዚህ አይነት ማለት። ግን እሱ ልናገርም የገባው አባቶች አይሳሳቱም ብለን ነው የምታምነው? እንዴ አባቶች አይሳሳቱም? ሰው ምን ሰው አይደሉ እንዴ? ሊሳሳቱ ይችላሉ። ብሩኬ ኦኬ እሺ ቢናይ እሺ። ከዛ ይልቅ አሁን ዮናስ አንስቶ የሚያነበው ማለት አንስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነው። እና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም ኦኬ። አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድን ነው ከተባለ መጽሐፈ መነኮሳትን ነው። ገብቷል። እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው። እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል። ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው። አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ተቻችለን የምንሄድበት ዘመን የለም። በቃ እሺ አሁን ዮናስ አየህ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞግተ። ቤተ አቅሌስያ ደግሞ አንተ እያልከው ያለኸው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበትን መንገድ ማለት ነው። ጳውሎስ ሐዋርያ እንጂ መነኩሴ አይደለም። አንድ ጊዜ ሁለታችሁ ማለት እሺ አንተንስ ኦኬ መጽሐፈ መነኮሳትን ኦኬ ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምንድነው የሚለው በዚህ ጉዳይ ላይ? ስለ ካህናት፣ ስለ ዲያቆናት፣ ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ
ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም። መነኩሴ አይደለም፣ ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል። ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር። በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብተዋል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራው አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገዥ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤል እና አቡነ በሰዓቱ በነበሩት የመጀመሪያውን ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ እቀበል። የአሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው ይሄን የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆንም። መጥምቁ ዮሐንስን ለማውገዝ ብቃቱ የላቸውም። ከይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። ከ100 ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል ኦርቶዶክስ ነው እምነቴ፣ ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ነው። አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅለሲያና አሁን ዮናስ አየ እንትን ቤቱ ስርዓት አለው። አየ ሁለቱ መጽሐፍ ቅዱስና ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ለአንተ ደግሞ እድል እሰጥሃለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። ቤታሪ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ አንድ ጊዜ። ቆይ እሺ፣ ቆይ መጀመሪያ ግን ቤተ አቅሌሲያ የምትለው ነገር አለ? አይ ይጠይቀው፣ እድል ይሰጠው። በቃ እሺ፣ ወደ አልዬ እንዙር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋህዶ ልጅ ነኝ ብለኛል። አዎ መልካም። የተዋህዶ ልጅ ከሆንክ ይሄን ያህል አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይህንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይህን ያህል እንከን ከተዋህዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይህን ያህል ተዋህዶ ሀሳብ መሞገት ብቻ በሀሳብ መሞገት የሚችል ብቻ በቃ ሱጥ እኔ ነኝ ያሰጠሁት። ምናልባት ማለት ነው እዚህ ጋር ሀሳቡ ገብቶኛል። እኔ መናገር የምፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ ያሳ የምግብ ዝግጅት አባ ፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ ያሳ ዝግጅት እያዘጋጀ ይሄንን ምን በላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬ ዋጣ አድርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነህ። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌሲያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ
እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሀሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌሲያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት። ቢንዬ አንድ ደቂቃ ስጠኝ ልጠይቀው ቤተ አቅሌሲያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቢኒያው እኔ ድጋሚ ያስገባት ፕሊስ። ይጠይቀው መጠየቅ ፈልጓል። ቢኒ አትከልክለው ወንድማችን። እኔ ተጠያቂ አይደለሁም እውነት ለመናገር ከፈለገ አልጠይቅም ማለት ትችላለህ። ከፈለገ ይጠይቀው። እኔ አንድ ደካማ ቤተ አቅሌሲያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበላለህ። አይ አልቀበልህም ብለህ የማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ የማለት ማለት ነው። ይቀበላለሁ ብለህ የማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ጠይቀዋለህ። ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንትምላለን። እኔ 100% ዮናስን ሀሳብ ደግፈዋለሁ። እኔ ልጠይቅ የምጠይቀው በመጽሐፈ መነኮሳት ላይ ነው እና ፈቃደኛ ነው ወይ ቤተ አቅሌሲያ? ፈቃደኛ ነህ ልጠይቅህ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ። እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ቤተ አቅሌሲያ ቆይ አንድ ሀሳብ አለኝ እኔ። አቅሌሲያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌሲያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሴስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ፣ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ጌርጌሴኖም ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሌሲያ የሚያነሳውን መጽሐፍ ቅዱሳዊ የሆነ በጣም ደረጃ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ሀሳቡ ኤርሚዬ ሀሳቡ እንዳይስት ከቤተ አቅሌሲያ ላይ ስለተቀበልኩት ቆይ ከቤተ አቅሌሲያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሌሲያ ቀጥላ። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለ አሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ እሱ ካነሳው እንደ ቀኖና
የሚባል ነገር አለ። ያንን ማወቅ አለብን። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወቃት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ትር ከተማ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው። እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ስለ ጃንደረባ አይደለም እየጠየቁ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው። ሌላ ነገር አይደለም። በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን። እኔ የማውቀው ሊቃውንታትም ቢሆኑ ስለ መጽሐፍ ሱባኤ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? እስኪ ይሄን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣ። ቤተ አቅሌሲ አንድ ላይ እንዲመልሰው ነው ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ መርከቦች በመጽሐፍ ቅዱስ አንዴ ቆይ በዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ ለኤርሚያስ ነው መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቅድም ሲናገር ነበር። እውነት ነው። እኔ ቅድም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው። እሱ አይደለም ችግሩ። የ4-5 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። ምዕመኑን ረስተውታል። ችግር የለባቸው። ህንፃ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። ምዕመኑ ተረስቷል። የቤተ ክርስቲያን ዓላማዋ ግን ምዕመን ማምጣት ነበር የሚያስፈልገው። እነሱ ግን ህንፃ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁኝ ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀርን ሞልቼ ካላችሁ ኤርሚያስ ከሳ አቤት ዮናስ አቤት እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራ እኔ ኃጢአተኛ ሆኜ ብገኝ ማለት ነው አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋ የማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት ነው የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይ ነው ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥቶች ስማ፣ አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል አይልም እኮ። ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል።
ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁንም ለራሳችሁ ያላችሁ አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተክርስቲያኒቱን አቋም ስላልሆነ ማለት ነው። ቤተክርስቲያን ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተክርስቲያንን የምታየው እንደሆነ የትግሬ ቤተክርስቲያን፣ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን ብላ የምትከፋፍል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስቲ እውነቱን እንደ እግዚአብሔር ሰው ከጠየከኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕጸጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይህንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም የሚዳኘው ማለት ነው። ርዕሱ አሁን እንደ ጥያቄ የአንተ ጥያቄ ነው። እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ፣ አንድ ጥያቄ ልጠይቅህ፣ ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተ ምን አይደለም፣ ልክ አይደለም። የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድን ነው ታዲያ? ምንድን ነው አንተ? ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ። ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያን ቤት ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተ ክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ። ስላድኑ ሁላ አሳያለሁ ከፍቼ የማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተ ክርስቲያን ይሄውና የጠየቁት ስለምን ማውራት አንችልም ማለት ነው። ቢያንስ ለመናገር ቤተክርስቲያን የሚለውን ሐሳብ ማወቅ አለብን ማለት ነው። አባታባት ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሺ፣ ኦርቶዶክስ ነኝ ካል ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ፣ ቤተክርስቲያን ስላድኑ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም እኔ ያወራ ያለሁት፣ ግን ሰው ያልሆነውን ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብሎሃል። እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው አቤል እንዲማር ማለት ነው። ከዛ ቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ? አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አያድርበትም? የምትሰባሰበው ነው? አይ ቆይ ተው እንጂ
የክርስቲያንን ቤት እግዚአብሔርን ቤት ብያለሁ። እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቅኩህ ነኝ። ችግር የለም። አንተ በምትለው መስማማለሁ። አሁን ወደ ጥያቄ ነው የምሄድ። አሁን ሞነከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው። እኔም ይሄውና ልነግርህ እኮ ነው። ይሄውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔር ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ? እኔ ቀጥታ ቃሉን ነው የጠየቅኩህ። በቃ ከተግባባን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳሁት ደግሞ ተናግሬያለሁ። እንዳንድ ኦርቶዶክስ እኔ የምጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አማደ ምስጢራት ምስጢረ ቁርባን ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድን ነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው። በርዕሱ በመጽሐፈ መነኮሳት ነው ሄደን ርዕሱን ይዘህ አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩህ እኮ እኛን እኮ አልቀበልም አልክ። አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነስተሃል። መጽሐፈ መነኮሳት አባቶች ቅዱሳን አባቶችን በመንፈስ ቅዱስ ተረድተው ይጽፋሉ። እሺ አሁን ለእኔ ስጠኝ። አሁን ቤተክርስቲያን ብዬ የጠየቅኩህ ለምን መሰለህ? አንተ አባቶችን ስትቃወም ቤተክርስቲያንን ስትቃወም ነበር አይደል? ቤተክርስቲያን ማለት ምን ማለት ነው? ይሄን ቤተክርስቲያን ተቃውመሃል ብትለኝ ስጠኝ እስኪ አንድ መረጃ። እሺ መልካም። ፍትሐ ነገሥቱን ትቀበላለህ? ሁሉን እቀበላለሁ። የኦርቶዶክስ ሁሉን ነገር እቀበላለሁ። እሺ ፍትሐ ነገሥቱ ላይ ስለ አባቶች ምን ይላል? አንድ ምዕመን ማድረግ ያለበት ነገር ምንድን ነው? ንገረኝ እስኪ። አንድ ምዕመን ማድረግ ያለበትኝ አባቶችን የጻፉትን መከተል ነው። ስህተት ካገኘ ደግሞ መቃወም ይችላል፣ መብቱ ነው። መቃወም አይችልም? ይችላል። ለምን ብትለኝ በመንፈስ ቅዱስ ቆይ እየተቃወምኩ እኮ ነው። አሁን እኔ እናስረዳኝ አልኩ። ካላስረዳኝ አሁን ጭንቅላቴ ላይ ጥያቄ ይሄውና ሀሳብ ልሰጥህና ልጨርስ ነው። እኔ አሁን ሌላ ድርስ ውስጥ አንተ አሁን ድርሻህን እንኳን ብጠይቅህ አታውቅም። አንደኛ አሁን ለምሳሌ አንተ ምዕመን ሆነ ክህነት ያለውን ሰው እንዳትናገር ያዛል። ከስርዓት ወጣ ከሆነ ከስርዓት ወጣ ትላለህ እንጂ መጽሐፍ ቅዱስ ለክህነት ላላቸው ብቻ ጸጋ የሚሰጠው አይደለም። አሁን እያልኩ ያለሁት እኔ እንድትናገር መጽሐፍ ቅዱስም አያዝም። የባልንጀራህን ናቡከደነጾር እና ዳንኤል እንደተቃወሙ የባልንጀራህን በደልና ኃጢአት አሁን ቤቱ ያው የሚሰማው እሱ ክርክራችሁን አስቀምጡ ይላል አይደለም? አሁን መጽሐፍ ቅዱስ ቅንነት ወደ እግዚአብሔር መንገድ የሚወስድ ክርክራችሁን አስታውቁ ይላል። እኔ አሁን የምከራከርህ ያመጣው ጥያቄ አልኩ ወንድሜ፣ እወድሃለሁ በድንግል ማርያም ስም ነው። እውነት ነው የምናገር፣ ግን እንድታስረዳኝ የፈለኩት መጽሐፈ መነኮሳት አልኩ። አሁን አዲስ ነገር ነው ልጁ የነገረኝ። ዮናስ ደስ የሚል ቃል ነው የተናገረው። እውነቱን ነው። መነኩሴ ማለት የሞተ ለእግዚአብሔር ራሱን የሰጠ ነው። አባቶች ከገዳማት ሲመጡ መነኮሳት በባዶ እግራቸው የሚመጡ በቅሎ ምንም እሱ ጨምሮታል። ጥሩ ከህጋችን በበቅሎ ይሄዱ ከተባለ ለምንድን ነው በዘመናዊ ነገር የሚሄዱ? ዘመናዊ እንደሚመጣ አያውቁም ወይ ብዬ ነው የጠየቁህ። እኔ አየህ እሱን ነው የጠየቁህ። እሱን ነው አሳርቅልኝ የምልህ ያለ ዘመናዊነት እንዴት እንደሚመጣ የነጋ ወጡተኝ። ዝም ብለህ ስማ አንተ። አሁን እኮ መስማት አሁን የመስማቱ እንትን ካለ እኔ ደግሞ የጠየቅኩህ አሁን መጀመሪያ መጽሐፍ በብራና ተጽፏል ወይም እሺ በሌላ አገላለጽ ያኔ በደመና ይሄዱ ነበረ አይደል? በደመና ብቻ አይደለም፣ በቃ በሰረገላ ይሄዱ አሉ። አሁን በሰረገላ ስለሄደ አልተጻፈም ልትል ነው? እሱን ተውሽ። ሌላ ልበልልህ ማለት ነው። ተሰውሮ የሚቀመጡ አባቶች አሉ አምናለሁ። በስውር የሚቀመጡ አሉ። እሺ አሁን በዘመኑ የለም እንደዚህ አይነት ነገር አይደል? ቴክኖሎጂው አልዘመነም።
አያውቁ ማለት ነው። በራእይ አያዩ ማለት ነው። ለምሳሌ እስቲ እግዚአብሔር አይፈቅድም ብለህ ታምናለህ አንተ? አገልግሎት በመኪና አይሄዱ ይላል እግዚአብሔር። እግዚአብሔርማ ከኔ በላይም ትሰራላችሁ ብሏለኝ እኮ። ስለሱ ስራ ጓዳ የጠየቁ አሁን እነሱ ህጉን ያወጡት የሄዱበት አሁን የሚታየው እንዳንተ አይደለም። ገብቶሃል አይደል? አሁን እንዳንተ አይደለም የሚታየው፣ እንዳንተ ሐሳብ አሰጣጥ አይደለም የሚታየው ማለት ነው። አንድ አገልጋይ ለአገልግሎት መድረስ ያለበት ቦታ ከሆነ ስልጣነ ክህነቱን በስንት ዓመት ሊደርስ ነው? ለምሳሌ ከአዲስ አበባ አርባ ምንጭ በመኪና ካልሄደ ጸጋውን ይወቅ ህጉን ያወጣው ጸጋውን ስላመነበት ነው አይደለ? አሁን ለምሳሌ በበቅሎ ይሄድ ብሏል አይደለ? ትውፊትና ቀኖና ታውቃለህ? ምን አልከኝ? ትውፊትና ቀኖና ታውቃለህ? ትውፊቱ ቀኖና አምንበታለሁ፣ እሱ ችግር የለም። አሁን ይሄን ቃል አስረዳኝ ነው የምልህ ያለ። ስለዚህ እኔም እኮ ያልኩህ እኮ ነው። ስህተት ከሆነ ስህተት ነው በለኝና እኔም አባቶች አሉ። የምን ስህተት ነው? አንተ ያልከው ነው ስህተት እንጂ ይሄ እኮ እንትኑ እኮ ስህተት የለውም። ስህተትማ ይኸውልህ እንዴት መሰለህ፣ አሁን ህጉ ይሄ ከሆነ ለህጋችን እናከብራለን። አቤቱ ይሰማል ብሩክ። አይ አሁን አንተ እንትን ሚዛን የሚደፋ ንግግር አይደለም ወንድማችን። ይሄ አሁን እኔ ነገርኩህ ቤተ ወንድሜ ቤተ ለምሳሌ አንተ አርባ ምንጭ ድረስ አልክ አይደለ? ለምሳሌ አረሳት ኢትዮጵያ በርፈ መስቀል አወኩ። ይሄን ዘማሪ ተክለ ሃይማኖት ማለት ነው። ለምሳሌ ኢትዮጵያን ሙሉ እየበረረ እየሄደ እንደሰበከ ይናገራል። አሁን የአሁኖቹ ሰዎች ለምን የአሁኑ አባቶች ትራንስፖርት ፈለጉ? ለምን አልበረሩም ነው? አቤል ይሄን እያለ ነው እንድትረዳው ብዬ ነው። አቤል ቀጥል። አዎ ምንድነው ትልቁ ነገር ማን ቤተ አቅለሲያ እኔ አሁን ያልተረዳሁት አንተ አሁን አይ ዘመኑ ስለመጣ ዘመኑ ይሄ ጸጋ አይነግራቸውም ወይ? ካልሆነ ደግሞ ጸጋ ከሌለው አርፈው መነኩስናውን ይዞ ይቀመጥ ቤተ ክርስቲያኑ። አንኮ የበጠበጠንን ጸጋ የሌለው ሰው በቃ አጥማቂ ነኝ ይላል፣ ቀቢ ነኝ ይላል። ይሄ ነገር ነው ቤተ ክርስቲያናችንን እያመሰብነን ያለ ነው። ቢዝነስ ነው። የአባትን ቤት መገጃ አድርጋችሁታል ውጡ ብሏልኝ አይደለ? አንዱ አስወጭ መሆን ያለብህ አንተ ነህ። በቃ በበቅሎ ሂድ አለው አይደለ? ህጉን አክብር። ካላከበረ እግዚአብሔር እንዲያከብረው ደግሞ በመጽሐፍ ትገስጠዋለህ፣ ወደ እግዚአብሔር መንገድ እንዲመጣ ታደርገዋለህ እንጂ በበቅሎ በእግርህ የተባለውን ህጉን ጥሶ ሲሄድ እንዴት ነው አንተ ለህጉ የማትቆረቆረው ነው? አይ እሺ ወንድማችን፣ እሺ ለህጉ መቆርቆር አለብህ ነው። እውነት ነው። በቃ እኔ ደግሞ የሚቆረቆረው ለሰው ነፍስ ነው፣ ወይም ያሉበትን ቦታ ይልቀቁ ለማለት እንጂ ግን እንደዚህ ሰው ሰፊ ከሆነ አገልግሎቱ እንዲዳረስ ግዴታ ከአዲስ አበባ አርባ ምንጭ በእግራችን ምጡ ማለት አይደለም። መጽሐፉ የሚታይበት የራሱ ትርጉም አለው። ስለዚህ አንተ ከዳቦው ከቦምቦሊኖ ውስጥ ቀዳዳውን የምታይ ከሆነ ምግቡን ነው ማየት ያለበት። ቦምቦሊኖውን ቀዳዳውን ሳይሆን ቦምቦሊኖ የሚበላውን ነው ማየት፣ መልካሙን ነገር ማየት እንጂ አሁን ይሄ ለአገልግሎት እስከሄዱ ድረስ መጽሐፉ እኮ መልካም ነገርን እንደዚህ ተብሎ ቢጻፍ ግን አገልግሎት በእግር ሂድ የተባለው እኮ ለአንድ አካባቢ ሲሆን ባታቸውን ገዳም ላይ ላሉት ግን እንደዚህ አካባቢ ነው ይወጣ በለኝ። ለአንድ አካባቢ ወይ ለጎንደር በለኝ ወይ ለባህር ዳር በለኝ አካባቢ ከሆነ እንዲጥቀሰው ለዓለም ሁሉ እንዲሄዱ ነው ወንጌልን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ይላል። የነገርኩህ እኮ ነው። የነገርኩህ እኮ ነው። ስማ እንጂ አካባቢ ለአገልግሎትማ እኮ ከሆነ እግር ሲባል እኮ አሁን እግር የእግርህን ጫማ አውልቅ ማለት እኮ ምን ማለት ነው በመጽሐፍ ቅዱስ? ቆይ ከግብፅ ጳጳሶች በምናቸው ይሄዱ ነበር? በእግራቸው አይደለም? ቆይ ጵጵስና ተቀብለው የሚመጡ ሳራን በራ ታውቀዋለህ? ስለማውቀው ነው የምነግርህ። እሺ ጎበዝ ያን ሁላ የሚሄዱ አባቶች ናቸው ያሳደጉን። አይ አሁን የግብፅ ጳጳሳት ካልክ የግብፅ ጳጳሳት ከግብፅ እስከዚህ ድረስ መምጣት ያለባቸው በምንድን ነው? በእግራቸው ሲመጡ የነበረ ሞነከሳቶችም የሚሄዱ አሁን እሺ ቆይ አሁን ለምሳሌ ስለዚህ መልስልኝ። ቤታ መምጣት ያለባቸው በምንድን ነው? መልስልኝ ያልኩህ እኮ ነው። በጸጋቸው የተሰጣቸው ጸጋ ህጉም የሞነከሳት ህግ በእግር ካለው በእግር በበቅሎ ካለው በበቅሎ ለምን ህጉን ይጥሳል? እሺ በበቅሎ እሺ ጥሩ። አሁን አንተ ከአዲስ አበባ እዚህ በበቅሎ ይምጡ ነው የምትለው? አዎ ጸጋውን ይወቅ። ታዲያ በእግራቸው አይደል የሚመጡ የነበር እንዴ?
ከጎንደር ተነስተን በአዲስ አበባ በእግራችን አይደል የምንመጣ ነበር? ጸጋ ካለ በዛ ነው የምትሄደው። እሺ አንተ ከክርስቶስ ይበልጣሉ ከአምላካችን ይበልጣሉ ብለህ ታምናለህ? ከአምላካችን ይበልጣሉ ከኔ በላይ ትሰራላችሁ ብሎ አለኝ ነው ያልኩህ። ከአምላክ ማን ነው የሚበልጠው? ከኔ በላይ ትሰራላችሁ ማለት ምን ማለት ነው? ስራ ትሰራላችሁ፣ እሱ ያልሰራቸውን ያላደረጋቸው ለምሳሌ ይሰራሉ ማለት ነው። ስለዚህ አሁን ከግብጽ ይመጣሉ ኢትዮጵያ በእግራቸው ሲመጡ ነበረ ነው ያልኩህ። መረጃ የሰጠው በእግራቸው ይሄዱ ነበር። ጸጋቸውን ራሳቸው ያውቃሉ። ጸጋቸውን አየህ። አሁን በእግራቸው የሚሄዱ አሁን መልስልኝ። እኔ እኮ አሁን ሌላ ቦታ ስትጠየቅ እኮ እኔ መለስኩልኝ። አሁን የግብጽ ጳጳሳት አልክ። ኦሆ ስማኝ ሰውየው፣ የግብጽ ጳጳሳት ካልክ በእግራቸው ይመጣሉ እንደ ያይ ነው እያልኩ ያለሁት እኮ። ልመልስልህ። ይኸውልህ የግብጽ ጳጳስ ተቀብተው አይ አሁን ነው የሚፈልገው። ላምጣልህ። ዝም በል አዳምጠኝ እኮ ወንድሜ። ለምን ወደ ግብጽ አሁን ነው የሚፈልገው? ይኸውልህ አሁን ልሰጥህ ወደ ግብጽ ሲሄዱ ጳጳሳት ሞኖኮሳቶች አብረው ይሄዳሉ አይሄዱም? መጀመሪያ አንተ ራስህ አይደል ያልከው በእግር ይሄዳሉ አለ። አሁን በእግር ይመጣሉ እንደ ያልኩኝ እኔ። ህጉ ከሆነ ይሄዱ እኮ ነው የምልህ። ህጉ ከሆነ አሁን ቆይ አድምጠኝ አንድ ጊዜ። ለምን አታዳም? አሁን ይሄዳሉ አይሄዱም ነው? ኦኬ ልመልስልህ። ህጉ አው ወይም አይ እንዴ አትሰማም እንዴ? አይ ወይም አይ እንድትል ነው የምፈልገው እኔ። በህጉ ነው መሄደዋ። በህጉ አይደለም ተው። አሃ ያለ ህግ እንሂድ እንግዲህ። ክርስቶስ ናቸው ማለት ነው። በህጉ ክርስቶስ ነው እንግዲህ። ክርስቶስ ናቸው ልበላቸው እንዴት ነው? ወይ አሁን አንተ ብዙ ያልተረዳኸው ገና እንደ ዮኒ አንተም ኦርቶዶክስ። አረ ዮኒ ምናምን አትበለኝ። እነሱ የራሳቸው ስራ አላቸው። እኔ ደግሞ ስለ እውነት እሞታለሁ በእምነቴ። ይኸውልህ በእምነቴ ይኸውልህ አንተ እኮ ነፍስ ይሙት የምትል እኮ ነው። በእግር መሄድ አለባቸው ብለህ ያልተረዳኸው ላስረዳህ። የሞኖኮሳት ህጉ ነው። ህጉ በእግሩ ይሄድ ብሎ አለኝ፣ በበቅሎ ይሄድ ብሎ አለኝ። ይሄድ የማይሄድ ካለ ደግሞ አልቀበለው። እኔ እኮ ጠየቅኩህ እኮ አሁን ይኸውና ስማ፣ አሁን ነገርኩህ እኮ የሚታይበት የራሱ እንትን አለ። ለምሳሌ ከግብጽ ወደዚህ ሲመጡ አባቶች በምን ይመጣሉ? መልስልኝ። እሱን በፊት ነው አሁንማ ህጉን ጥሰውታለኝ። በአውሮፕላን ይመጣሉ። በተለያየ ህጉን ጥሰዋል እያልኩ እኮ ነው እኔ። ታዲያ ግብፃውያንም ጥሰዋል ማለት ነው? ግብፃዊ በል ሮማዊ በል እሺ። እኔ ከእሱ ጋር አሁን ይቅርታ አድርጉልኝ። አይ ግብፃውያንን አንተ እንግዲህ ራስህንም አትቀበልም። በል ለአገልግሎት ነው ዋናው ዓላማው እንጂ። አሁን ስለ ግብፅ ያነሳው ኢትዮጵያውያኖች ጵጵስና ሲቀበሉ ከግብፅ ነበረ በእግራቸው ነው የሚሄዱ። የምታውቅ ከሆነ ታሪኩን በመሀል ሳራ ነገርኩህ እኮ ሰው እንዲድን እግዚአብሔር ከህግም ውጭ ይሰራል፣ በህግም ይሰራል። ታውቃለህ ይሄንን አምናለሁ እኮ። ስለዚህ ሰው ይሙት ብለው እና ያለ ህግ እንዲሰሩ ማን ሰጣቸው ትእዛዝ ነው? እኔ የምልህ ሰው ይሙት ተብሎ መንገድ ላይ አሁን አንተ የክርስትናውን ሂደትም የተረዳ አይመስለኝም። ይቅርታ አድርግልኝ። ቤተክርስቲያን የቆመችው ነብሳት ላይ ነው። ስለዚህ በመኪና አይሄዱ ካልክ ክህነቱ ይቋረጥ እያልክ ነው። ገብቶሃል አይደል? ቤተ አቅለሲያ አንድ ሚስጥር ልንገር። እኔ እውነት ነው የምልህ የ7 ዓመቱን ትምህርት በአንድ ዓመት አብሾ እየጠጡ እየተማሩ ነው አሁን የበጠበጡና ቤተክርስቲያናችን። እውነት ነገር ልንገርህና እንደዚህ አይነቱን እያነጠርክ አውጣ። እውነት ለኦርቶዶክስ የምትቆረቆር ከሆነ ምን ላይ ነው አብሾ የሚለው ምን ላይ ነው ንገረኝ። አብሾ እዛ ቤተክርስቲያናችን እየበጠበጡ የሚጠጡ ድምጻችን እንዲያምር ምናምን እየተባለ ብዙ ነገር ይሰራ አይደል እንዴ? የለም አትፈቅድም ቤተክርስቲያኑ። አንተ ቅጠል ማሽና ቤተክርስቲያኑን ቅጠል አብሾ ምናምን ቤተክርስቲያኑ እንደዚህ አይነት አስተምሮ የላትም። አንተ አሁን ድምጽ እንዲያምር ብለህ አሁን በልጅነት አብሾ አልጠጣህም ገና በአፍ አትጸዳዳ። ኦርቶዶክስ ነኝ አትበል እሺ። የማታውቅ ኧረ 100% አንተ አይደለም ማተሙን መስጠት። ወንድሞ እህቶቼ ሁላችሁንም አከብራችኋለሁ፣ አመሰግናለሁ። ያላችሁ ይቅርታ አድርጉልኝ፣ እኔ ልወጣ ነው። ቤተ ክርስቲያን እኔ ወዳለው በድንግል ማርያም ስም ግን አልኩ እውነትን እውነት በለው። እዛ ላይ ተሸጉደው ያሉ ጸጋ ያለባቸውን አባቶች የነፍስ ድነት ጋር ነው አባዬ አጥማቂ ቤተክርስቲያን እያሸማቀቁ ምን አልከኝ? እውነተኛ አጥማቂዎች አሉ። አሁን አንተ ተሳዳቢ አይደለም። አሁን ቤተ ክርስቲያን መምህር ግርማን ትቀበላቸዋለህ? ንገረኝ እስኪ መምህር ግርማን ትቀበላቸዋለህ? አሁን አንተ መልስ ስጠኝ ወንድሜ። እኔ እነዚህ በኩሉ ጋራ አሁን ጊዜ የለኝም ስለሰው ለማውራት። ትደበድባለህ የምትውለው እውነት እናውራ። ስለ ሰው ለማውራት አባዬ
ቦታ ስለ ሰው አለው። አይደለም፣ ስለ ሰው እኮ ነው። ታዲያ ስለ ሰው እስከ ዓለም ፍጻሜ እውነት ይዘህና አዎ ይኸውልህ እኔ ምክር ይኸውልህ እንደው ስለ ሰው ጸጋ አላወራም። ካለ ይኸውልህ ስለ ሰው መጥቶ ከሌ ብለህ አንድ ነገር ልንገርህ ቤተክርስቲያን ወንድሜ፣ ይኸውልህ ጸጋ ካለህ አሁን ለምሳሌ የአጥማቂነት ጸጋ ካለህ አንድን ሰው ስትቃወም ሄደህ በጸጋ በክርስቶስ ስም ተነስና ተመላለስ በለው። ጸጋው ትክክል አይደለም ካልክ ዝም ብለህ በሚዲያ ጸጋ የሌላቸው ጸጋ ያላቸውን ሰው ሲቃወሙ ነው ማየው። እዚህ አየህ አይደል? አንተ አሁን ከየት እንደሆንክ እየታወቅክ ነው ማለት ነው። አንተ ሰዎችን ተከታይ ነህ። ዳዊት ስለ አባ ግርማ ስለ እንትን ሰው ነው የምትከተለው ማለት ነው። አየህ አይደል? ሰው ጸጋ እከተላለሁ። እውነተኛ ጸጋ ሰው ሲፈወስ እወዳለሁ። እኔ ካየው በእግዚአብሔር ቃል እመረምረዋለሁ። የምመረምረው በእግዚአብሔር ቃል ነው። አንድ ነገር ልንገርህና ኖ እንደው አትሳሳት፣ ማምላክን ነው የምልህ። እኔ እውነት ነገር ነው የምነግርህ። በእግዚአብሔር ቃል እመረምራለሁ። አጥማቂ ነኝ ፈዋሽ ነው የሚለው ገንዘብ እየተቀበለ በሻንጣ የሚለው አገልጋይ ሁላ እመረምረዋለሁ ነው የምልህ። በማቴዎስ ምዕራፍ 10 ባለው ቃል አስጠንቅቆ በላካቸው ቃል እመረምራለሁ። እውነቱን ነገር ልንገርህና የትኛው አገልጋይ ነው እውነተኛ አገልጋይ? የእግዚአብሔርን ቃል ለእግዚአብሔር ስጡ ነው የሚለው። በመቀነታችሁ በማህረቅታችሁ ብር ወይም ጨርቅ አታዝ እየተባለ ዶላርና እንትን እየተሸከመ የሚሄድልኝ ጸጋ አለው እንዴ? ቤተክርስቲያንን ከሁለት የሚከፋፍል ሰው ጸጋ አለው እንዴ? ይህን መርምር እኮ ነው የምልህ ያለ እንጂ ተነሰን እንደዚህ ነው። ገመና የሚባል ነገር የለም በክርስቶስ ቤት ገልጦታለኝ። በአባቴ ቤት መነገጃና መሸቀጫ አድርጋል ብሎ በጅራፍ ገርፋ ውጡ አለኝ። ከጅራፉ ውስጥ ካልቀመስክ ደግሞ የእግዚአብሔር ቃል ያቀምስህ አለኝ። እውነት ነው የምናገረው። እኔ ለማንም ይደረሰት ለማንም እንትን ይበል ብዬ አይደለም። በነገራችን ላይ እኔ አቤል ኦርቶዶክሳዊ መሆኑን እመሰክራለሁ። ለምሳሌ እኔና አቤል ከዚህ በፊት ስናወራ እግሩ የረገጠበትን ስፍራ ሁሉ ሰግዳለሁ በማለት ቤተ ኤክሌሲያ ለምሳሌ ጌታ በአህያይቱ ውርንጭላ እንደገባ ይናገራል መጽሐፍና ለአህያይቱ ሰግዳለሁ ጌታ ስለተቀመጠባት ብሏል። አሁን አቤል ማለት ነው ባለበት ነው የምነግርህ። አሁን አንተ ለአህያይቱ ትሰግዳለህ ጌታ ለተቀመጠባት? እውነት ነው። ጠይቅልኝ እቺን ጥያቄ እኮ ቆይ ቤተል ልጠይቀው እስኪ። አሁን ትሰግዳለህ አንተ ለአህያይቱ ጌታ ለተቀመጠባት አህያ? ማን እኔን ነው? አዎ አይሁ አቤል ሰግዳለሁ ብሏል። ጌታ ስለተቀመጠባት ለአህያዋ ሰግዳለሁ ብሏል። እግሮቹ ለቆሙበት ስፍራ ሁሉ ሰግዳለሁ ስለሚል መጽሐፍ ማለት ነው በመዝሙር መጽሐፍ ላይ። አንተ ትሰግዳለህ ቤት? አይ እኔ መጽሐፍ ቅዱስን የሚቀበል ነኝ። እኔ ለአህያዋ ሳይሆን ለአህያ ሰግዳለሁ የሚል አስተምሮ የለንም ቤተክርስቲያን። ምንድን ነው አቤል ግን ለአህያይቱ ሰግዳለሁ። መስቀሉ ምን ስለሆነ ነው የምሰግድለት? አንተ ንገረኝ እስኪ ቤተ ኤክሌሲያ አየባስ አታምጣለ እንዴ አንተ ሰው ቤተክርስቲያን ዳታቀም? ምን አልከኝ? ቤተክርስቲያን ዳታቀም እንዴ? ለአህያ ስገድልህ መስቀሉ ይኸውልህ፣ መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል ድን ነው ብለህ መስቀሉ ላይ የምሰግድለት ለምንድን ነው? አሃ እስቲ ክርስቶስ አህያ ላይ ምንድን ነው ያደረገው? እሱን እመልስልሃለሁ። መስቀሉ ላይ አልኩ የምሰግደው ለምንድን ነው አልኩ። አሁን ስለ መስቀል እንዳስረዳህ ነው። ኖ አጭር ቃል ነው። ለምንድን ነው የምትሰግደው? እግዚአብሔር በመዝሙር ዳዊት ላይ የእግሮቹ ማረፊያ ሁላ ስገድ ይልሃል አይደለም? እግሮቹ ባረፉበት ቦታ ስገድ ይልሃል። መስቀሉ ላይ እግሩም ስላረፈ ነው የምሰግደው አይደለ? ነው አይደለም? እሺ ይሁን። አዎ አህያዋ ላይ አርፏል አላረፈም እግሩ? መልስ ስጠኝ መጀመሪያ። እሺ አሁን ለምሳሌ ምሳሌ አልፈልግም። አሁን እሺ ምሳሌ አልፈልግም። አዎ ቃል በቃል አርፏል አላረፈም? ምኑ ነው ያረፈው? እግሮቹ አርፏል ከአህያዋ ላይ። ማቴዎስ 21 ላይ ያለው ያችን ውርንጫ ፈታችሁ አምጡልኝ አለ። ፈታው አመጡለት። ሁለቱ ነው የሄዱ። መጀመሪያ ከአገልግሎት መላክ እንደሚቀድም እያሳየ ነው። በዛች አህያ በሆሳዕና ዕለት ተጭኖ መጧለኝ። እግሮቹ አርፈውበታል አላረፉበትም? ታዲያ እግሩ ባረፈበት ቦታ ሁሉ ይሰግዳል። አርፏል አላረፈም? ይኸውልህ አሁን ማድመጥ ጥሩ ነው ወንድሜ። እግሩ አርፏል አላረፈም? ምኑ የጌታ እግር አርፏል ከአህያዋ ላይ አላረፈም ወይስ በአየር ላይ ነው የተሰቀለ? እሺ ወንድሜ እኔ መች አልተሰቀልም አልኩኝ። አዎ አርፏል። ትሰግዳለህ አትሰግድም? ለአህያዋ አላረፈበት አንተ ስገድ እንጂ ለምን ይሰግዳለሁ አልኩ። በግድል ታሰግደኝ ነው። አየው ይሄ ነው ችግር። አየው
ይሄ ነው እንግዲህ መርጠህ ነው የምሰግድ ማለት ነው። መርጠህ በተናቀችው አህያ ላይ አሁን ስለመረጥክ ነው። አየው ምርጫ መስቀሉ እንግዲህ እንጨት ነው። ቅዱስ መስቀል ያደረገው እግሩ ስላረፈበት ነው። አህያዋ ላይ ደግሞ ሁሉ አህያ መቼም አህያ አይደለም፣ አርፎባታል። ስላረፈባት ደግሞ እግሩ ላረፈበት ስገድ ከተባለ እግዚአብሔር እግር ባረፈበት ቦታ እኔ እሰግዳለሁ፣ እንበረከካለሁ። አንተ ካልሰገድክ በዚህም ልዩነት አለን። አየው በቃ አባቶቼ ስላስተማሩ ምናምን ብያለሁ አይደል? ቃሉን ለአህያው ነው የምትሰግደው አንተ? ለጸጋዋ የጌታ እግር አርፎባታለኝ። ክብር ይግባሽ አምላኬ ያረፈብሽ አህያ ብዬ በቃ በሐሳብ ኦርቶዶክስ አይደለም ያልኩት በምክንያት ነው አባዬ። እሺ እንደዚህ አይነት አስተምሮ እና ሙስሊም ነኝ እንግዲህ አምጣኝ እንግዲህ ወደ ሙስሊም። መቼም ቲክቶክ ላይ የመጣ ሁሉ ኦርቶዶክስ ነው ማለት አልችልም። ኧረ እባክህ ወደ ኦርቶዶክስ አንተ አሁን ለዚህች እምነት እውነት ቁመህላት ነው? እውነት እናውራ ከሆነ ቆይ ግን እኔ ለአህያ ስገድ የሚላል እንዳንተ ቤተ ኤክሌሲያ የሚናገረው ነገር እኮ ኦርቶዶክስ አቤል እናውቀዋለን። ኦርቶዶክስ መሆኑን እኛ እዚህ 1000 ሰው ፊት ማሰክራለሁ። ሁሉ ቀን እየገባ የሚከራከረን ሰው ነው። ኦርቶዶክስ ነው። ወንድማችን ይቅርታ አድርግልኝና ግን አሁን እሱ የሚናገረው ነገር እኔ ቤተክርስቲያን አሁን ቢያንስ እኔ 29 ዓመት ይሆነኛል ቤተክርስቲያን ውስጥ ስኖር እንደዚህ አይነት ቃል አንድም ቀን ሰምቼ አላውቅም። ለአህያ እንሰግዳለን የሚል ማለት ነው። እሱ ነው እኮ ችግሩ። አሁን እኔ ማነው ስለዚህ በስም ነው እንጂ ኦርቶዶክስን ሀሳብ ወይም ኦርቶዶክስን እናንተ አሁን በፖዚቲቭ ነው እየተቀበላችሁ ያላችሁት። እንደዚህ አይነት ሀሳብ ያለው ሰው ደግሞ የቤተክርስቲያንን አይወክልም ለማለት ነው። እኔ ቅድም አሁን አይመራም ምናምን ሲል እኔ የሰውን ሪስፔክት አለኝ። የማንንም ማንም እንትን በሚለው አይመራም። ግን እንደሱ ከማለት አሁን ያቀረበው ቻሌንጅ አለ አይደል? ምንድነው ያለው? የመዝሙር መጽሐፍት ላይ ተጠቅሶ እግሮቹ በሚቆሙበት እንሰግዳለን ብሎ በሚለው ኃይለ ቃል መሰረት የዕፀ መስቀሉን የምንሰግድለት ጌታችን ስለተሰቀለበት አይደለም፣ እግሮቹ እና እጆቹ ስለተቸነከረበት አይደለም ብሎ አለ። መልሱ ያው እናንተ ናችሁና ለመስቀል የምትሰግዱት አዎ ነው መልሱ። ኦኬ ያ አሁን እኔ ለመስቀል ነው የምንሰግደው እንጂ አሁን እኔ ቆይ ያኔ አሁን ሁለታችሁ ለሁለታችሁ መስገድ ቆይ አቅልሲያ አህያ እንደ መስገድ አይነጻጸርም። ችግር የለም። እሺ እኔ ለሁለታችሁም ነው ቻሌንጅ የማቀርበው። እናንተ ሁለታችሁም ኦርቶዶክስ ናችሁ። አቤል ከልጅ ልጅ ቢቆዩ ዓመት የማይቆዩ አይነት ነገር ማለት ነው። ምንድን ነው ያለው? መስቀሉ እግሩ ከረገጠውና እግሩ ረግጦታል ደሙ ፈሶበታል ብለን ካልን የእግር መርገጥ ከሆነ አህያይቱስ ላይ በእግሮቹ ወጥቶ አይደለ የተቀመጠባት ነው? አዎ ነው መልሱ። ስለዚህ እግሮቹ ነቅጧት የለው አህያዋ? አዎ። ስለዚህ እግሮቹ በቆሙበት እንሰግዳለን ብለን ካልን እግር የሚባል ነገር ከተነሳ ዘንዳ አህያይቱ ላይ ስለወጣ ጌታ ለአህያይቱ መስገድ አለብን ነው። እናንተ ደግሞ የለም ለአህያ አልሰግድም ለመስቀሉ ግን ሰግዳለሁ፣ አንደኛ ደሙ ነቅጦታል ወይ ደግሞ በመስቀሉ ላይ ውሏል ነው። አምስቱ ቅንዋት የተባሉት ማለት ነው። ሳዶር፣ አላዶር፣ ዳና፣ ሮዳስ እና ማን የሚባለው አምስተኛው ማለት ነው። ኦኬ በእነዚህ ቅንዋተ መስቀል ስለተሰቀለ እሰግዳለሁ ነው። እኔ ሁለታችሁንም ጠይቀው ያ ጌታ የተሰቀለበት መስቀልና ጌታ የተቀመጠባት አህያ ሆናሉ ወይ? ወይስ ያቺ አህያ በዓለም ሁሉ ያሉትን አህዮች ትወክላለች? ያ መስቀልስ በዓለም ሁሉ ያለውን እንጨት ይወክላል ወይ? ወንድማችን አንድ ነገር ልናገርና አህያዋን ጀምር። ቆይ ቤተ አህያ ሁሉ ባለ አህያው ይናገር። አቤል አንድ ጊዜ ወንድም የአብርሃም አይደለም ነው መጽሐፉ። አህያ ደግሞ አንድ ጊዜ ሁሉ አህያ ደግሞ ስለሆነ አቤል ስለሆነ ኦኬ ስለሆነ እሺ ባለ እንጨቱ ይናገር። እንጨቱ ያ መስቀሉ ዕፀ መስቀሉ እንጨት እንግዲህ ዕፀ መስቀል ስለሆነ ማለት ነው። ያ ጌታ የተሰቀለበት መስቀል ስላለ ነው ወይ? አሁን በእንጨት ነው ያዳነን። አዎ በእንጨት ላይ ይላል። ልክ ነው። በእንጨት መስቀል ነው ሰቀሉት ብሎ የሚለው ልክ ነው። የአዲስ ኪዳን መጽሐፍት የእንጨት መስቀል ዕፀ መስቀል ማለት የእንጨት መስቀል ማለት ነው። ስለዚህ ያ መስቀል አሁን ስላለ ነው ወይ የምትሰግዱለት ነው? መልካም። አሁን እኔ ማምነው ምንድነው አሁን እሱ በሚያስበው ልክ አይደለም። እኔ የማስበው ማለት ቤተክርስቲያንን የምታስረዳው ማለት እኔ የማስበው ምንድነው ቤተክርስቲያን ያስተማረችኝ አንደኛ ለአህያ መስገድ ሳይሆን አሁን ለምሳሌ ክርስቶስ ለመስቀሉ መስገድ ማለት ለእንጨቱ መስገድ ማለት አይደለም። ለእንጨቱ እግዚአብሔርን እያሰብን በዚያ ላይ ስለተደረገው ለምሳሌ
ምሳሌ አልቀበልም ብሏል። እሱ አሁን ለቤተ ክርስቲያን ስንሰግድ አሁን ለቤተ ክርስቲያን እነ ሐዋርያው ቅዱስ ጳውሎስ እነ ሐዋርያት አሁን ለምሳሌ ሐዋርያት ስራ ላይም አለ ቅዱስ ጳውሎስ ለአገልግሎት ሲሄድ ለቤተ ክርስቲያን እጅ ነሳ ይላል። ማለት እጅ ነሳ ማለት ሰላምታ ለቤተ ክርስቲያን ቀረበ። እኛም ለመስቀሉ በመስቀሉ ላይ እግዚአብሔር አምላክ ትምክህታችን ስለሆነ ማለት ነው ምልክቱ ትምክህታችን ስለሆነ ደግሞም ክርስቶስ በመስቀል ላይ ያደረገው ቤተ መቅደሱን መስቀሉን ቤተ መቅደስ አድርጎ ደሙን ያፈሰሰበት ስለሆነ እኛ ያልሞትንበት የዳንበት የህይወት አርማ የክርስቲያን ምልክታችን ስለሆነ ማለት ነው ማህተማችን ስለሆነ ለዕፀ መስቀሉ ቤተክርስቲያን በአባቶች እጅ በቤተክርስቲያን ላለው በጉልላቱ ላይ ላለው ለእግዚአብሔርን እያሰብን በዚያ ላይ የተደረገውን እያሰብን እናከብረዋለን ማለት ነው። ስለዚህ እናመልካለን ማለት አይደለም። አህያ ግዑዝ ነው፣ ግን የክርስቶስ ደም አልፈሰሰበትም። እኛ አህያዋን ያን ቀን አህያዋ ተከብራ ሊሆን ይችላል። ያን ቀን ማለት ነው ማለት ያው ለአህያዋን ክርስቶስ ለአህያዋ እንትን የተነጠፈው ምንጣፍ የተነጠፈው ለእግዚአብሔር ክብር ነው። ስለዚህ እኛ አህያዋን እናከብራለን። አህያው ቤተ መቅደስ ክርስቶስ ደሙን አልቆረሰም አላፈሰሰበትም። ስለዚህ እኛ እንደዚህ አይነት አስተምሮ የለንም። አቤል ከዚህ ከቤተ ክርስቲያኒቱ የጸዳ እውቀት ነው ያለው። እውነት ለመናገር እኔ በድፍረት ለመናገር የበቃሁት ለአህያዋ እንሰግዳለን ሲል ነውና እግዚአብሔር ይቅር ይበለው፣ ንስሐ ይግባ፣ ወደ ቤተ ክርስቲያን ተመልሶ ይማራላለሁ። ለሁላችሁም አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁም አከብራለሁ። ላይ ከፍ ያደርጋል። ንጣፉላ ተነጥፎላታል። ወደ ተርክ በቃ ቴንኪው አመሰግናለሁ። ኤርሚዬ በጣም እወዳለሁ፣ አመሰግናለሁ። ግን ቢናም የሚባለው ወንድምህ በጣም እሱን ሀሳብ ካልተቀበልከው ያወርዳል ምን ይላልና ቢስተካከል ጥሩ ነው እላለሁ። እነ ዳግዬም በጣም ጥሩ ሰዎች ናቸው። ብሩኬም እንደዚሁ ዲስከሽን ሲያደርጉ ደስ ይለኛል። የሰው ልጅ በሀሳብ መሞገት ጥሩ ነው። ሰው ልጅ ካልተሳደበ ክፉ ነገር ካልተናገረ ተወያይቶ ቢወጣ ጥሩ ነው እንጂ ይሄ ነው ብለህ ቢኒያም ብታስተካክል ደስ ይለኛል። አመሰግናለሁ ሁላችሁንም። እኔ ግን ጥያቄ ወጣ እንደ አቤል ጥያቄ ነበር አቤል አሁን ቤተ ራሱ ባነሳው ሀሳብ ላይ መስቀሉ ደም ስለፈሰሰበት ነው የሚል ሀሳብ አንስቷል። ለምሳሌ የሸዋ አክሊሉ አለ፣ ከዛ ደግሞ ጅራፉ አለ፣ ከዛ ሚስማሩም አለ። ለነዚህ ሁሉ ይሰገዳል ማለት ነው አይደል? ደም ከመንካት አንጻር ከሆነ እና ደግሞ ደም የነካውስ መስቀል የት አግኝተህ ነው የምትሰግድ? መልሱልን አንድ ጊዜ አቤልን እየጠበቁ ነበር ወረፋ። ከቻልክ አንድ አቤልዬ ብትመለስ። ና ግባ አቤል፣ በጣም ብዙ ጥያቄ ስላለን። እኔ እንኳን አንድ ጥያቄ አለኝ። እሺ ቀጥሉ። ብሩክ ጨርስና ና አቤል ኢንቫይት አድርጌያለሁ። ምቹ ቦታ ከሆንክ ተመልሰህ ግባና ማምላክ ነው ማለት እኔ ስለምወዳችሁ ነው። በቃ አሁን ገብቼም የተዋየው እና ኤርሚንም ዳጊ እብራዊትንም ስላየው ነው መመጣ እዚህ ቤት። አቤል ይቅርታ፣ እኔ ስራ ላይ ስላለው ነው። አጭር ጥያቄ ነው ያለኝ። ኢየሱስ አይ እሺ፣ እኔ ጌታ ማታ ገባይ ማታ አለው እኮ አጭር ጥያቄ ነው። ከፈለክ ሌላ ማታ አለው ጻፈውና እኔ ማታ አለው ሰማኝና ሌላ ቀን ሰምቼ እሄዳለሁ። ኦኬ ከፈለክ መልስልኝ፣ ካልፈለክ ችግር የለም። አይ ኢየሱስ በታንኳ ላይ ተቀምጦ ነበርና ለታንኳ መች ነው የምትሰግዱት ለማለት ነው። ቴንክ ዩ። እኔ እሰግድልሃለሁ። እግሮቹ ባረፉበት ቦታ ምንም አልጠራጠርም። ቃሉ መዝሙር ላይ የተነገረው ቃል የእግሮቹ ያረፉበት ቦታ ስገድ ካለ የአምላክ ትእዛዝ ነው። እሰግድለታለሁ፣ እንበረከክለታለሁ፣ አመልከዋለሁ እግዚአብሔርን። እውነት ነገር ነው የምነግራችሁ። እነሱ ያልደረሱበት መንገድ ስላለ እኮ ነው። አሁን እነሱ ጭንቅላታቸው አንድ ላይ በቃ ከዚህ ውጭ አትሄዱ ተብለዋል። እኔ እመራመራለሁ መጽሐፍ ቅዱስን፣ እውነት የሆነውን ነገር እሄድበታለሁ። ለዛ ነው እንጂ ወደ እስራኤል ብትሄድ እኮ ለምሳሌ ጌታ በባህር ላይ ስለተራመደ ለዛ ባህር ትሰግዳለህ ማለት ነው አይደል አቤል? እውነት ነው። ጸጋው ይምራኝ እንጂ እንበረከክለታለሁ። እሱ የረገጠው ምድር ነው ከተባለ ቦታ ላይ እኔ እሰግዳለሁ፣ ምንም አልጠራጠርም። 100% ባህሩም ትሰግዳለህ ማለት ነው እንዴ? ጸጥ ያደረገው በቃ ባህሩን በማዕበል ላይ ጸጥ አድርጎልኛል። የሜዲትራኒያን ባህር በእውነት ነው የምነግርህ ብሩኬ። 9 ሜትር ማዕበል ላይ ውስጥ 8 ሰው ነው የተረፍነን። ጸጥ ነው ያደረገው። የዮናስ አምላክ እርዳይ ስለው የተራዳኝ አምላክ ነው፣ አምላክ እስራኤል።
ለኔ ያደረገልኝም ለማንም አላደረገውም። ገብቷል። እነሱ ማንበብ ብቻ ነው ይዘውት ያለ እንጂ የመገለጥ የሚሉትን አያምኑበትም። ሰይጣን ያው ረግጦታልና ለሰይጣንስ ትሰግዳለህ እንዴ? ምን አልከኝ ወዳጄ? አይ ተው በቃ ኦኬ፣ ሰላም ዋሉልኝ። በቃ ወዳቸዋለሁ። አይ ሰይጣንን ረግጦታል አልኩህ እና ለሰይጣን ትሰግዳላችሁ ወይ አልኩህ። እሱን ደግሞ መርገጥ ነው እንጂ ሲረግጠው እሱን መርገጥ። ኦኬ፣ ሰይጣን ላይ ሲሆን ይቀየርና ትረግጣላችሁ አብራችሁ። ኦኬ፣ ክርስቶስ የረገጠውን እንግዲህ መርገጥ ነው። እርገጥ ካለኝ እርገጥ ነው። አንዳንዴ ትረግጣላችሁ፣ አንዳንዴ ትሰግዳላችሁ ማለት ነው። እሺ ገባኝ። ነው ለአጋንንት እንዴት ነው የምንሰግደው? አይ ለረገጠው ብለህ በሚለው ብዬ እኮ የረገጠው እኮ ታዲያ እግዚአብሔር ቅዱስ ነው በባህሪው። ሙሴንም ጫማን አውልቅ የተቀደሰ ቦታ ነው ይለዋል በዛ ተራራ ላይ። ስለዚህ እግዚአብሔር ቦታ የሚረግጠው ቅዱስ ነው ብዬ ስለማምን ነው እኮ። የረገጠውን እያያችሁ ነው የምትሰግዱትም አትሰግዱት። እሺ አሁን ገባኝ፣ ግልጽ እየሆነ አሁን ለምሳሌ የተቃወመውን እግዚአብሔርን ዲያብሎስን ተቃወሙት እናንተ ዘንድ ይርቃል ነው የሚለው አይደለ? እየተቃወምክ ሲረግጠው መርገጥ ነው እግዚአብሔር። ጠላትን እንደራስ አድርገህ ውደድ ይላለኝ። አሁን ጠላት ማን ነው? እሱ ላይ የቤት ስራ ሰጥቻለሁ ዳግዬ። ጠላትን እንደራስህ ውደድ ያለው አንተማ ትረግጠዋለህ። አንተ እኮ ትረግጠዋለህ ጠላት። ታዲያ ጠላታችን ጥንት የተጣለው ዲያብሎስ ነው የሚለው በሰው ልጅ እያደረገ አትወደውም ነው የምልህ አንተ። ዳግዬ ወዳለሁ፣ ሌላ ጊዜ እገባለሁ። እሺ እኔ ጌታ ተባረክ። ግን እኮ አቤል ማለት ነው እህቴ ወልዳለች ከአጋንንት ብሎ ነበርና እንዴት ዘመዱን ሊረቅ ደፈረ የሚል ጥያቄ ነበረኝ። እንዴት እህቴ ብሎ ነው እንግዲህ አቤል ይነገረንና ሰው እንዴት ዘመዱን ይረግጣል? አሁን እኮ ግራ የገባን አንዱ ከስር እሱ ላደረበት እንሰግዳለን ይላል፣ አንዱ እሱ ለረገጠው እንሰግዳለን ይላል። ለምን አትስማሙ? ላደረበት ነው ለረገጠው ነው የምትሰግዱት? ብሩክ እስኪ ጠይቅልኝ፣ እኔ ግራ እየገባኝ። ዩኪን የሚባለው ሰው ወዴት ወጣ? ሲሳደብም ምንም ሲል ሲረግጠን የነበረ ሰው ነው እና የጌታ እግሮች የረገጡበት ሁሉ ለረገጡት ሁሉ ይሰገድልኝ ልትል ነው እንዴ? ተረግጫለሁ ይሰገድልኝ ልትል ነው? ዳጊ እንደዛ ሳይሆን አይ ጌታ ለረገጠው ነገር ሁሉ እንሰግዳለን ሲል ነበርና ዩኪን በጣም 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 ተሳዳቢ ሰው ነው። ስትሳደብ ነበረ። እስቲ ጌታ ለረገጠው ሁሉ የምትሰግድ ከሆነ አስገብቼ ነበረ። ባይዞ ከቻልክ ተመልሰናል። እሺ ሌሎች ኦርቶዶክሳውያን ካላችሁ እንደዚህ በጨዋነት ማውራት የምትችሉ ይህ ሁሉ አውቃቸዋል አለ። የገድላት የድርሳናት ችግር ነው ሰውን እንደዚህ እንዲያስብ እንዲናገር እንዲያምን ያደረገው። በቃ እንዲህ አይነት የራሳቸውን ሰው ሰራሽ ትምህርት መስርተው ያንን የቆዩ ከመደጋገም የተነሳ የተለያዩ ገድላት ላይ ከማንበባቸው የተነሳ እንደኔ የሚያስብ አለ ብለው በማሰብ ይሄ ነገር ሌላም ሰው እንደኔ የሚያስብ ከሆነ ገድላት ላይ ከተጻፈ ነገሩ ትክክል ቢሆን ነው። አሁን ኦርቶዶክሳኖች እንደሚያደርጉት አይታችሁ እንደሆነ ቸርች ፋዘርስን ብዙዎቹን የሚፈልጉት የነሱን ምልከታ አይተው ከመጽሐፍ ቅዱስ አንጻር ለመገምገም ሳይሆን እንደኛ እንደዚህ አይነት መጽሐፍ ቅዱስ ያለውን ነገር ያሰበ እስኪ ማን አለ ነው። አይታችሁ እንደሆነ በሕፃናት ጥምቀት ዙሪያ በጠቅላላ የሚነሱ ውይይቶች ላይ የቸርች አባቶችን ፍለጋ የሚሄዱበት የነዛን የቸርች አባቶችን ምልከታ አይተው እንደ እግዚአብሔር ቃል ሊመረምሩ ሳይሆን እንደኛ ጋጠወጥ የሆነ እንደኛ ጸረ ወንጌል የሆነ አስተሳሰብ የነበረው እስኪ ማን ነበረ፣ እንደኛ ኢ መጽሐፍ ቅዱስ አስተሳሰብ የነበረው ማን አለ ብለው ከዚህም ከዛም የሆነ እይታ ፍለጋ ውስጥ ይገባሉ። አያችሁ ሰዎች ከወንጌል በተቃራኒ ማድረግ ሲፈልጉ እንደነሱ ከመስመር የወጣ ሰው ገባችሁ ይፈልጋሉ እንጂ እኮ ሲሆን ቤተክርስቲያኒቷ የምትወስደውን አይነት እርምጃ በሌሎች መጽሐፍ ላይ እንዲወሰድ እንዲያው ማሳሰብ ያለባቸው እንጂ መንገብገብ የለባቸውም። ለምን ይሄ ገድል ከስፍራ ዞር አለ ብሎ ማለት ነው። ምክንያቱም 55 ትውልድ ውስጥ ያለ ይማራል ይላል። 55 ትውልድ ውስጥ ሙስሊም አለ፣ ኢአማኝ አለ፣ የካዳ አለ፣ ኤቲስት አለ እና እነዚህ ሁሉ እንግዲህ ገድሉ ይማራሉ እያለ ነው፣ ድነት ያገኛሉ እያለ። ይህ ጸረ ወንጌል ነው። እንዲህ አይነት ጸረ ወንጌል የሆኑ ገድላት እንዲያውም ሌሎችንም አስታውሰው በዚህ አይነትማ እንትንም ለምን አይታገድም ብለው ሰጀስት አድርገው ይህንን እንዲታገድ ካደረጉ አባቶች ጋር አብረው መቆም ሲኖርባቸው ግን
የነሱን ስህተት የሚመስል ያሰበ ያደረገ ያወራ እንደዚህ አይነት እይታ ያለው አባት ወደኋላ ይመለሱና ያመጡላቸዋል። ከዛ እከሌ አባትም እንደኔ ያስበው ነበር ይሏቸዋል። እከሌ አባትም በዚህ ጉዳይ ላይ ትንተና እንዲሰጥተው ነበር። ገባችሁ? ምክንያቱም ሐዋርያ ካሉ ይሆንልህ ማለት ሐዋርያት ካሉ ገብቷቸዋል። አይሰምርም ትምህርታቸው ሰው ሰራሽ ስለሆነ። የኢየሱስ ትምህርት ካሉ አይሰምርም። ስለዚህ አይታችሁ እንደሆነ በጠቅላላ የሚያወሩት የሆነ ነገር ስትሏቸው የቱ አባት ፈታው መጀመሪያ የተቋጠረ ነገር ብቻ ነው እዛ ቤት ያለው። ይሄ የሚያሳየው ይሄ ነው እንጂ የቱ ሐዋርያ አለ የሚለው አይደለም ካፋቸው መጀመሪያ የሚወጣው። ኢየሱስ እንደዚህ መቼ አስተማረ አይደለም የሚሉት። መጀመሪያ the first thing they say is የቱ አባት ነው የፈታው? እስኪ ማን አባት እንደዚህ ብሎ ፈታው? ምክንያቱም የሆነ አባት ፍለጋ የሚሉት ኢንፋሊብሎች ናቸው ከእነሱ ጋር ማች የሚያረግ ተረት የሚያወሩላቸው። እኔ በእርግጥ የአባቶችን ንግግር ወይም እይታ ተረት አልለውም፣ ግን መጽሐፍ ቅዱስ ያልሆነ ከሆነ ኦፍ ኮርስ ተረት ነው። አባቶችን አይደለም ችግር ከአባቶች አይደለም ችግር ያለኝ መጽሐፍ ቅዱሳዊ ካልሆነ እይታቸው ጋር እንጂ። ስለዚህ እንደኔ መጽሐፍ ቅዱሳዊ ሁኔታ ያሰበ እስቲ ሌላ አባት ካለ፣ እንደኔ የሐዋርያት ትምህርትን ተከትሎ ያልመጣ አባት ካለ በቆይታው ነገሬን ትክክል አደርጋለሁ። ያ አባት በሰከንድ ሴንቸሪ ወተርድ ሴንቸሪ ፎርት ሴንቸሪ ላይ የነበረ ስለሆነ ቆይታውን ተገን አድርጌ ትምህርቴን ልክ አደርጋለሁ። እኔ ብናገር አያምኑኝም፣ ግን ፎርት ሴንቸሪ ካልኳቸው ያምኑኛል ብሎ እዛ ኋላ ተመልሶ የሱ አይነት ያበደ የሱ አይነት የተሳሳተ የሱ አይነት ከሐዋርያት ትምህርት የወጣ ነገር ያደረገ ሰው ፍለጋ ይሄዳል። ግን ያ አይደለም፣ አያዋጣም ወንድሞች። አህያ እስከሚያሰግዳችሁ ድረስ የደረሰው ምንድነው? በቃ የሰው ሰራሽ ትምህርት ይቀላችኋል። ይሄ ምንድነው? ወንጌልን አለማመን ያለመቀበል ብቻ ሳይሆን ልክ ሰይጣን ራሱን በከሉል ከመመሰል ጀምሮ እስከ አመጽ ድረስ ያደረሰው ነገር ምንድነው? ገባችሁ? የራሱን ትምህርቶች ወይም የራሱን አስተሳሰብ የራሱን ፍላጎት ለማርካት የራሱን ሰራዊት ለማዘጋጀት ስለፈለገ ነው። በቃ አሁንም እንደዛ ነው የሚፈልገው። ቲክቶክ ላይም የራስ ሰራዊት የማዘጋጀት ነገር ነው። ለእግዚአብሔር ቃል የማይገዛ ለሐዋርያት የማይገዛና what is the first thing they say የሆነ ነገር ስታወሯቸው የቱ አባት ፈታው ከሚሉ ነው የሚጀምረው። which is okay by the way የፈታ አባት ካለ ጥሩ ነው፣ መጥፎ ነው እያልኩ አይደለም። እንደ እግዚአብሔር ቃል መፍታቱን ብቻ ነገረኝ እንጂ። ግን ለምንድን ነው ካፈ የመጀመሪያ የሚወጣው የቱ አባት ፈታው ከማለት በፊት የሚቀድመው የኢየሱስ ትምህርትና የሐዋርያት ትምህርት ነው ወይስ የthird fourth fifth ሴንቸሪ ላይ የተነሱ አባቶች? የቱ ጉባኤ ላይ የተባለ ይለኛል። ከነዚህ አሁን ከምታወራቸው ጉባኤዎች በፊት የነበረ የሐዋርያት ትምህርትን ለምን አታነሳው? ባጭሩ ምን እያልከን ነው ዳጊ ብትሉኝ፣ እስከ አህያ መስገድ ሰዎችን የሚያደርሳቸው እንዲህ አይነት ሰው ሰራሽ ትምህርት እንዲያስቡና እንዲከተሉ የሚያደርጋቸው ምንድነው? የሐዋርያትንና የኢየሱስን ትምህርት ጠል የሆነ ትውልድ የተፈጠረ በመሆኑ ነው። ሲጀምርም ራሱ ከራሱ አይጀምርም። ቤተክርስቲያን እንደዚህ አላስተማረች። ቤተክርስቲያን ይህን አትፈቅድም። ቤተክርስቲያን ይህን አውግዛለች። this is all they say ቤተክርስቲያን ብለው ነው የሚጀምሩት ሲያወሩ ራሱ። ግን እኮ መጀመር የነበረባቸው ከራሱ ነው። ራስ የለውም እንደ እናንተ ቤተክርስቲያን። አያችሁ፣ ኢየሱስን ከስዕል ምት የሚያወጡት ለምንድን ነው? ለትምህርታቸው ማች የሚያደርግ ትምህርት አላስተማረም። የሚመጠን ለተረታቸው የሚመጠን ወግ ኢየሱስ ጋር የለም፣ ሐዋርያት ጋር የለም። ስለዚህ የሚጀምሩት ከየት ነው? ከመሰል ጓደኞቻቸው ከመሰል ከመጽሐፍ ቅዱስ ውጭ ካስተማሩ አባቶች ነው የሚጀምሩት። ከልት ካስተማሩ አባቶች ነው የሚጀምሩት። በቃ ስለ ኢየሱስ ፍጡርነት ማስተማር መናገር ከፈለገ እንደዛ ካወራ ከተወገዘ ከልት ካወራ አባት ነው የሚጀምረው። that's it። ስለዚህ በቆይታ ውስጥ መደበቅ ይፈልጋሉ ነው ባጭሩ። ብዙ ትምህርቶች እንደዚህ ከሰዎች አእምሮ ሲመነጩ ምክንያቱ ከሐዋርያትና ከኢየሱስ ትምህርት ስለተፋቱ ነው። በቃ ባጭሩ ምንም ይሄንን ሰብሰብ አድርገን እናውረው ከተባለ ቴንክ ዩ ቀጥሉ።